እሺ አሁን ዛሬ የምንማማርበት ርዕሳችን ሎል የሚለው ይሆናል። ዘመድኩን ወንድማችን ጠይቋል። ከቄርሎስ ወይ ከአትናቴዎስ ወይ ከጎርጎሪዎስ ታሳያለህ ብሏልና ሎል ምን እንደሆነ ነጠላ መስቀለኛ አድርገህ መምጣት አለብህ። እግዚአብሔር አይባልም። እግዚአብሔር አምላካችን እግዚአብሔር አይባልም። እሺ አሁን ዛሬ የምንማማርበት ርዕሳችን ሎል የሚለው ይሆናል። ዘመድኩን ወንድማችን ጠይቋል። ዘመድኩን በቀለ ልክ ነው። እግዚአብሔር ነው የሚባለው። ሎል ናታኔም እየጻፈ ነው። ሎል ምን ማለት እንደሆነ እንማማራለን ዛሬ አይመስላችሁም? እንደ መግቢያ አድርገን ሎል ምን ማለት እንደሆነ ትንሽ እናያለን። ወይ ከቄርሎስ ወይ ከአትናቴዎስ ወይ ከጎርጎሪዎስ ታሳያለህ ብሏልና ሎል ምን እንደሆነ እና እንዴት ናችሁ? ሰላም ብያለሁ። ስንትና ስንት ኮሜንት ነው ስማምሳ ነብ የነበረው። ግማሹ የንስሐ መዝሙሩ ይላል፣ ግማሹ አጾምም ወይ ይላል፣ ግማሹ ቅዳሴ የለም ወይ ይላል፣ ግማሹ ኧረ በስመ አብ ኧረ እናንተ ምን ይሻላችኋል? እንደው ምን ብታረጉ ምን ውስጥ ብትገቡ ይሻላችኋል? አቤላ ሰላም እያለሁ እንዴት ነህ? ኤኒዌይስ ካልጻፋችሁ ምናምን ድብር የሚላችሁ ይመስለኛል። እንዲህ የሆነ እጃችሁን ምናምን ነገር ያዙ የጻፉ ምናምን ያስላችኋል መሰለኝ። አትችልም። ሁላችንም አስመሳዮች ነን እዚህ ጋር ያለን ሰዎች። አሁን አታስቀድስም የሚለኝ ሰውዬ አሁን በቅዳሴ ሰዓት ከሆነ እኔ ጋር ምን ያደርጋል ነው። ይሄ የቅዳሴ ሰዓት አይደለም፣ በእርግጥ ቅዳሴ ያለቀበት ሰዓት ነውና አታስቀድስም የሚለኝ ሰውዬ በዚህ ሰዓት እኔ ጋር ምን ያደርጋል? ይሄ በእርግጥ ሰዓቱ የቅዳሴ ሰዓት አይደል፣ አልቋል። ቅዳሴ ተጠናቋል። አሁን ግን ምን ታደርጋለህ በዚህ ሰዓት ወይ ምን ታደርጊያለሽ ነው። አትጾምም ብለህ የምትጽፈው ሰውዬ አትጾምም ወይ ብለህ የምትጽፈው ሰውዬ አንተ ስትጾም ሌላውን እንድታሸማቅ ማን ነገረ ነው? ማንተ ሌላውን እንድታሸማቅ ማን ነገረ? የንስሐ መዝሙር ብቻ የንስሐ መዝሙር ስማ የምትለኝ በዚህ ወቅት ከበሮ አይሰማም እንጂ ከበሮ አይመታም፣ ጽናጽን አይጸነጸንም እንጂ የንስሐ መዝሙር ብቻ ነው የሚሰማው ያለው ማን ነው? እስከ ሕማማት ድረስ ይሰማል። ከሕማማት ሰሞነ ሕማማት ላይ ግን አይሰማም። ግን ሰሞነ ሕማማት እስኪደርስ ድረስ እስካለው ሰዓት ሳናጨበጭብ እልል ሳንል ጽናጽን ከበሮ ሳንጠቀም እነዛን ዝማሬዎች መዘመር መስማት ይቻላል። ምን ማስተባበያ ያላችሁ? አሁን ምን ማስተባበያ ያላችሁ? እኔ ይሄ ሁሉ መልስ ሰጠው። ኦኬ ኤኒዌይስ ይሄን ጊፍት ተው። ነጠላ ልበስ ደግሞ የሚልም አለና ትንሽ እስኪ በኮመንታችሁ ልዝም። እኔ ነጠላ ለብሰው ብዙ ጊዜ ውይይት ስገባ ንጽጽር ሲኖረኝ ለንጽጽር ስገባ ውይይት አደርጋለሁ፣ ወይ ተከታታይ ትምህርት ሲኖረኝ ውይይት አደርጋለሁ። ከዛ ውጭ ግን ቲክቶክ ስለሆነ ፕላትፎርሙ ቀለል ብዬ ነው የምቀርበው። ውይይት ካለኝ ግን ምን ጊዜም ነጠላ አድርጌ ነው የምገባው። ውይይት ካለኝ ምን ጊዜም ነጠላይን አድርጌ በስነ ስርዓት እገባለሁ። ግን እንደዚህ ጀስት ለማንኛውም ሰዓት ስገባ ግን ነጠላ ያን ያህል አስፈላጊ አይደለም። ቅዳሴ እናንተ ሰዎች ቅዳሴ አታስቀድሱም ማለት ነው። አሁን የቅዳሴ ሰዓት ነው እንዴ? አሁን የቅዳሴ ሰዓት ነው አይደለም። ቅዳሴ አልኮ ሰው ወደ ቤቱ የገባበት ሰዓት ላይ ነው። መድኃኔዓለም ቤተክርስቲያን ከሆነ ግን ምናልባት እያለቀ ሊሆን ይችላል። ሌላ ቦታ ላይ ግን ኦልሞስት 20 ጉዳይ ለ9 ምናምን ያልቃል። እና ሌላ ጥያቄ አላችሁ? ሌላ ጥያቄ አላችሁ? እኔ ኢትዮጵያ ነው የምኖረው እኮ ለምንድን እንደዚህ የምጠይቁኝ? እኔ ኢትዮጵያ ነው ያለው። ማህተም አይታይም
መስቀል የለም ማህተም የለኝም እኔ ማህተም አለኝ የለኝም? እስኪ አለኝ የለኝም? ከእናንተ ልጠይቃችሁ። ማህተም አለኝ የለኝም? ማህተም አለኝ የለኝም? እስኪ አይቶ የሚመልስ አለ የለህም የምትሉ እስኪ የለህም የምትሉ ማህተም የለህም የምትሉ አይታይም። አይ ማህተም አላረክም ማህተም አድርግ የምትሉ ናታኔ ኧረ በስመ አብ የምር እናንተ ሰዎች ግን እሺ ዛሬ ደግሞ መስቀል የለህም አላችሁ። ስለሱ እንማር ትንሽ ስለ ሎል እንማር። ሎልም በአባቶች ብዙ ጊዜ ሎል ይባላል እና ክርስቲያናዊ አይደለም ስንጀምር የግድ ሎል አይደለም ማለት ያለብህ። ምንጊዜም ስትጀምር ሎል ማለት የለብህም። ስትጽፍ መጨረሻ ላይ ሎል ማለት የለብህም። ነጠላ መስቀለኛ አድርገህ መምጣት አለብህ። እግዚአብሔር አይባልም። እግዚአብሔር አምላካችን እግዚአብሔር አይባልም። የገጠር ሰዎች እንኳን ትተዋል። አሁን ላይ እግዚአብሔር ነው የሚሉት። እግዚአብሔር አይባልም። እውነት ነው ባይዜ እሱ ፓርት ከእውነት ነው። ዘመድኩን አልተሳሳተም። እግዚአብሔር አይባልም። እሱ ጋር ልክ ነው። ይሄ ልክ ነው። እግዚአብሔር የሚለው ጋር የሰጠው አስተያየት ዘመድኩን በቀለ ልክ ነው። እግዚአብሔር ነው የሚባለው እሱ ጋር ልክ ነው። ሎል የሚለውን ግን ጥያቄ ፈጥሮበታል። አኬ የሆነ ቀን ላይቭ እንደሚገባበት ባለሙሉ ተስፋ ነኝ። አኬ ላይቭ እንደሚገባበት ባለሙሉ ተስፋ ነኝ። ሎል ምን እንደሆነ ተጠይቋል። እስከተጠየቀ ድረስ ክርስቲያናዊ መልስ ብሎ ነው የመጣው። መልስ ለእያንዳንዱ ጥያቄ አክሊል ሳይንቅ መልስ መስጠት አለበት። ሳይንቅ መልስ መስጠት አለበት። ዘመድኩን ወንድማችን ጥያቄ ፈጥሮበታል በዚህ ጉዳይ ላይ። ዘመድኩን ወንድማችን በዚህ ጉዳይ ጥያቄ ፈጥሮበታል። አኬ ትንሳኤ መመለስ መቻል አለበት። ዛሬ ስለ ነገረ ማርያም ለመወያየት አይደለም የገባሁት። ርዕሱን ካያችሁት የዛሬ አይደለም ርዕሱ ከዛሬ 2 ሳምንት ነው ምናምን በፊት ሰጥቼው የገባሁት ነው። እንዳጋጣሚ ኤዲት ሳላረገው ገብቼ ነውና እንጂ ስለ ነገረ ማርያም ለማውራት አይደለም የመጣሁት። ስለ ነገረ ማርያም ለማውራት አይደለም ዛሬ ስለ ነገረ ማርያም አይደለም ዛሬ የምንማማረው መልካም ስራ ለድነት በእግዚአብሔር 12 ሰዓት አልሆነም እና ውሃ ለምን ጠጣ እንዳትሉ ስሞትላችሁ። ጾም ነው ውሃ ለምን ጠጣ እንዳትሉ ተው፣ ትቀጸፋለህ እንዳትሉ ፕሊዝ። 12 ሰዓት አልሆነም እንዳት በሞት ይዣቸው ለዛሬ ብቻ የዛሬን ለፉኝ በቃ ፕሊዝ የምር እንዳትሉ እኔ ሐኪም ነው ያዘዘልኝ። እኔም እናንተም ተሰናክላችሁ እኔንም ክፉ አናግራችሁ አይሆንም። አራተው እግዚአብሔርን ሰው ደካማ ነው ማለት ሰው ደካማ ነው እና አንዳንዴ መተላለፍ ይኖርብናል። አንድ ወዳጄ ምን አለ መሰላችሁ እና እንቁላል በጣም ያምረዋል በአብይ ጾም ማለት ነው። ከድሮም ሁላችሁንም አመሰግናለሁ። እናቴ ሃፒ በርዝዴ፣ እንኳን ተወለድክ ፓፓ፣ እንኳን ወደዚህ ዓለም መጣ። ክርስቶስን ከዚህ በላይ የምጠቀም ሰው ያድርግህ። አንድ ወዳጄ ምን አለ መሰላችሁ ከዚህ ፊት ምን አለ መሰላችሁ እንደዚህ አለ እንቁላል በጣም ይወዳል እና በአብይ ጾም እንቁላል መብላት አማረው እና እንቁላል መብላት ፈለገ። በቃ እንጀራል መብላት ፈለገ። ምክንያት አጣ፣ የትኛውንም ምክንያት ግን መጨረሻ ላይ ከዛ ምን መጣለት? አንዲት እንቁላል
በምን አቅሟ ነው እስኪ የ55 ቀን ጾም የምትሰብረዋል? ይሄ እኮ ጾሙን ማቃለል ነው አለ። ይሄ እኮ ጾሙን ማሳነስ ነው አለ። በጣም ጾሙን ማሳነስ ነው። እንዴት አንዲት እንቁላል 55 ቀን የሚጾመውን ጾም ታፈርሳለች? ይህኛ እንዴት ሙሉ ጾም ክብር የሌለን አለ። ጾምን እንዴት አንድ እንቁላል ታሸንፋለች? ጋይስ ለመብላት ሲሆን የሚመጣልን ምክንያት እኮ ብዛቱ ለመብላት ሲሆን የሚመጣልን ምክንያት ብዛቱ 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 ብዛቱ። ኤኒዌይስ ብቻ ተመስገን እንኳን ደህና መጣ። ለምንድን ነው ኦርቶዶክስ የሆንከው? አይስም አለ ከኔ ብዙ አንተ መስማት ስለማልፈልግ ነው። በጣም ከምሰማቸው ድምጾች መካከል አንዱ እኔ ነኝ። ለምንድን ኦርቶዶክስ የሆንከው? ዩቲዩብ ላይ ገብተህ